የአዮዲን እጥረት ከፍተኛ ድካምን ያመጣል። ቀደም ካነሳናቸው በተጨማሪ እዚህ አካባቢ የምናየውን እንቅርት የምንላቸውን እጢዎች እብጠት ይጨምራል። በሁለቱም ሳይድ ሊሆን ይችላል፣ በአንድ ሳይድም ሊሆን ይችላል። የሰውነት እድገትን በጣም ያኮሰምናል ወይንም ማቀንጨርን ያመጣል። ስለዚህ አዮዲን በጣም ወሳኝ የሚባል የትሬስ ሚነራል አይነት ነው። የሱ ማነስ ነው እንግዲህ ለብዙ ችግሮች የሚያጋልጠን። የክብደት መቀነስ፣ የክብደት መጨመር ሳንፈልገው ሊጨምር ይችላል። ከእናቶች በተለይ ከወለዱ በኋላ ኮንትሮልድ ያልሆነ አይነት አመጋገብ ሲኖር፣ የተመጣጠነ የተስተካከለ አመጋገብ ሳይኖር ሲቀር የሆርሞናቸው መጠን በጣም በመዛባት ለዚህ ችግር ይዳርጋል ማለት ነው። ለክብደት መጨመር ወይንም መቀነስ፣ ለጭንቀት፣ ለድብርት እንዲሁም ከዛም አልፎ ደግሞ ችግሩ እየከፋ ሲመጣ የማርገዝ አቅምን የመቀነስ፣ መውለድ አለመቻልን፣ የማህፀን አቅምን የማውረድ፣ እነዚህን የመሸከም አቅሙን የማሳነስ ኢንሰፊሸንሲ ማምጣት፣ እነዚህን ችግሮች ያመጣል ማለት ነው። የአዮዲን እጥረት ብቻውን ማለት ነው ይሄን ሁሉ ሊያመጣ የሚችለው። ከዛ ጋር ያው ቆዳ መድረቅን፣ ማሳከክን ቀደም ዚንክ ላይ እንዳነሳ ነው አይነት ምልክቶች ሊያመጣ ይችላል። ድካም፣ ከፍተኛ ድካም ይኖራል። ብዙ ጊዜ ክሊኒክ ላይ በተደጋጋሚ ታክመው ክሊኒክ ሴታፕ ላይ ሲመጡ እኔ ጋ አንዳንድ ጊዜ የማየው ይሄንን አይነት ሁኔታ ነው። በጣም ድካም፣ በተደጋጋሚ ታክመዋል፣ የተለያየ መድኃኒት ወስደዋል። መጨረሻ ላይ ታይሮይድ ፈንክሽን ቴስት ነው ቼክ የምናደርግላቸው እና እዛ ላይ ቼክ ስናደርግ አብዛኛው ሬጉላር ኖርማል መሆን የነበረበት ከሬንጁ ውጭ ይሆናል ወይ በታች ይሆናል። በዛ ምክንያት ወደ መድኃኒት ልንልካቸው እንችላለን። ካልሆነ ደግሞ የመጀመሪያ አይነት ምልክት ከሆነ ለተወሰኑ ወራት ለ2 ወር ለ3 ወር አዮዳይዝድ ጨው እንዲጠቀሙ እንመክራለን ማለት ነው። አዮዳይዝድ ጨውን ስንጠቀም እዚህ ላይ በደንብ ማስተዋል ያለብን አንድ ነገር ከምግብ ጋር አብሮ መብሰል የለበትም ጨው። ብዙ ጊዜ አዮዲናቸው የጠፉ ጨዎች ወይንም አዮዲን በቀላሉ ቮለታይል ስለሆነ በቀላሉ ተኖ ያልቃል። ከመብሰሉ በፊትም በትራንስፖርትም ራሱ ጨው ሲጓጓዝ በራሱ ተኖ ሊያልቅ ይችላል። ስለዚህ የምንጠቀመውን የጨው አይነት በደንብ መምረጥ ይኖርብናል። አዮዳይዝድ ጨው ስንጠቀም ደግሞ ቀደም እንዳልነው ከምግቡ ጋር አብሮ መብሰል የለበትም። ምግብ በስሎ ካበቃ በኋላ ምግቡ ላይ ነስንሰን የምንመገበው መሆን ይኖርበታል። ያ ማለት በቀላሉ አዮዲንን እንድናገኝ ይረዳናል ማለት ነው።